ታያችሁ እስቲ አብዛኞቻችሁ እናንተም ደስ አላላችሁ። ማርያምን ምስኪን ነው እኮ ልጁ የዋህ ነው ምስኪን። የገረመኝ ነገር ቤተሰብ በቃ የመጨረሻ ሄርሜላ የመጨረሻ በቃ ምትገርም ሴት እንደሆነች ነው ያየሁት። በጣም የገረመኝ ነገር ደግሞ ቤተሰብ እንደሆነ ታውቃላችሁ፣ ይሄን ያህል ያኔ ተጣጥራ ምን ብላ የአብርሃምን ቤተሰቦች ራሱ አሳምናቸው ይሄው ታላቅ ወንድሙ በአግባብ በደስታ አብርሃም ቀለበት እንዲያደርግላት በቤተሰብ ፊት ለፊት ሁሉ ነገር እንዲስተካከል በጣም በቃ ደስ ብሎት ተቀብሏታል። ይታያችሁ እንግዲህ በመጨረሻም ይሄ ነው ነገሩ። ልንገራችሁ ዛሬ በጣም ከባድ ነገር ነው የምነግራችሁ። ይሄን ቪዲዮ ሁላችሁም በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ላይክ አድርጉ፣ የሄርሜላ ወዳጆች ላይክ አድርጉ፣ የሩታም ወዳጆች ላይክ አድርጉ። ምንም አልተረለም፣ አንድ ናቸው እና በጣም እኔ እንጃ፣ እኔ ቃላት የለኝም። እንግዲህ አብርሃም ትላንትና በደንብ አድርጎ ነው ለቤተሰቡ በቃ ስምጥ አድርጎ እንዲገባቸው ያደረጉት። አሁን ለምሳሌ የአብርሃምና የሩታ ፍቺ ብዙም ቤተሰቦች አላወቁም ነበረ። እንግዲህ ቤተሰብ ካሁን በኋላ አሁን የሚፈጠረው ነገር ከባድ ነገር ነው። ምንድነው መሰላችሁ? ከባድ ነገር የሚፈጠረው አሁን አብርሃም ለሩታ መከፋፈል እንዳለባቸው ነው የሰማሁት። ንብረት አልተከፋፈልም እያለች ነው እንግዲህ ዛሬ ሩታ የምትመጣው በንብረት ነው። ንብረት ያስፈልገኛል መከፋፈል አለብን ማለቱ አይቀርም ማለት ነው። ሩታ ያው የንብረት መከፋፈልም ቢሆን አብርሃም ወደ ኋላ የሚል ልጅ አይደለም። ካስታወሳችሁ አብርሃም የመኪና ቁልፉን ነው አንስቶ እንኪ ውሰጂ ያላት ታስታውሳላችሁ። ሁሉንም ከፈለግሽ ውሰጂ ነው ያላት እና በጣም የገረመኝ ነገር እንግዲህ የቤተሰቦቹ ነገር ነው። ቤተሰቦቹ በጣም እኔ አላቅም ብቻ ቀድም በጣም የሚገርም ነገር ነው የሰማሁት። ሰው ይኸውላችሁ ጎበዝ ከሆናችሁ ነግሬያቸዋለሁ። በቃ አንድ ሴት ልጅ ጎበዝ ከሆነች የቤት አያያዟ የአልጋ የሁሉ ነገሯን አያያዟ ጥሩ ከሆነ ማንም ወንድ የሚርቃት የለም። አሁን ምንድነው መሰላችሁ? ዛሬ ደግሞ በጣም የሚወረወሪ በቃ አብርሃምን ልጅቷ በኃይለኛው ነው መሪ ጌታ ጋር የትኛው መሪ ጌታ ጋር ነው ሄደችው እቺ ልጅ አብርሃም እንዲህ እስከሚጦዝ ድረስ ከቤተሰቦቹ አስበልጦ እሷን እስከሚመርጥ ድረስ ምንድነው የትኛው መሪ ጌታ ሄዳ ነው ልጁን ያጦዘችው እያሉ አብዛኛዎቹ እንግዲህ ወሬው እየተፍታታ ነው ያለው። ቤተሰብ ምንም ይባል ምንም እንግዲህ ሄርሜላ አሸንፋለች፣ አብርሃምን ተረክባለች። ሩታም ብትሆን ከዚህ በኋላ ህይወቷን መብራት መብቷ ነው። አብርሃምም ከዚህ በኋላ ሩታን የመናገር መብት የለውም። ማንም ሰው ቢመጣ ማንም ቢመጣ መናገር አይችልም። እኔ ግን በእናታችሁ በእግዚአብሔር በቃ ይሄ እንትና ማነው ስሙ ይሄ ትንሹ ልጅ ሩታን የሚያፈቅራት ይሄ ትንሹ ልጅ ብቻ ከሩታ ጋር እንዳይሆን ነው የምፈራው። ከሩታ ጋር እንዳይሆን በቃ እኔ አልፈልግም። በቃ ትንሽ ልጅ ነው፣ አይመጥናትም ሩታን። እግዚአብሔርን ታናሽና ታላቅ ነው ሳያቸው፣ ታናሽና ታላቅ ነው የሚመስሉኝ። ቤተሰብ ታናሽና ታላቅ ነው የሚመስሉኝ። እንደው እግዚአብሔር ያሳያችሁ እስቲ። አብዛኞቻችሁ እናንተም ደስ አላላችሁ። ማርያምን ምስኪን ነው እኮ ልጁ የዋህ ነው ምስኪን ነው። ግን በቃ ከሩታ ጋር የሚሄድ ልጅ አይደለም። ይሄ ከሩታ ጋር አይሄድም። ትንሽ ልጅ ነው። በቃ ለሩታ የሚያስፈልጋት እንደ አብርሃም ወንድ የሆነ ከሷ እድሜ 1 2 3 ከፍ ያለ ወንድ ነው የሚያስፈልጋት እንጂ ታናሽ ወንድም አያስፈልጋትም። መች አጣሽ ታናሽ ወንድም ሩታ? እና ቤተሰብ ዛሬ ታውቃላችሁ የአብርሃም ቤተሰቦች አንደበተ መልካም ናቸው፣ አንደበተ ጥሩ ናቸው። በመጨረሻም ሄርሚን ተቀበሏት። በመጨረሻም ተቀበሉ። ነጋሽዬም ሁሉም ሰምተዋል፣ ቪዲዮን እያዩት ነው። ከጭቅጭቁም ከሁሉም ነገር በቃ ግልግል ይሻላል ብለዋል። ሁሉም መርጠዋታል። እንግዲህ እቺን ቀሽት ልጅ እንግዲህ አለምሽ ዛሬ ነው ዛሬ። በቃ ሄርሜላ በጣም ደስተኛ ነች በአሁን ሰዓት ማለት ነው። የምታረገው የምትጨብጡን ሁሉ ነው ያጣችው። አዎ የአብርሃም ሚስት መሆን ራሱ ትልቅ ነገር እኮ ነው።
እናትዬ እነት አንቺ አውቀሽበታል። ያ ዘንድሮ ኑሮ አውቀሽ ነው አብርሃምን የሚያዝ ያደረግሽው። እናትዬ ይመችሽ ነው የምለው። ቤተሰብ ይመቻት ነው የምለው። ምንም ሊደረግ አይቻልም። በጣም ብዙ ተለፍቷል በዚህ ትዳር፣ በጣም ብዙ እንዲስተካከል እኛም ለፍልፈናል፣ ኮሜንታተሮችም ለፍልፋቸውን። ምንም ሊሳካ ስላልቻለ እንግዲህ ቤተሰብ ምንም ሊደረግ አይቻልም። ያው ሄርሜላ የአብርሃም ሚስት ሆና ልትቀጥል ነው ማለት ነው። ግን እኔ የአብርሃም ሚስት ሆና መቀጥሏል። እሺ ጥሩ ነው፣ ቤተሰቦቹ መቀበሉ ጥሩ ነው። ግን እኔ አሁን ጋብቻ ካላደረጉ ብዙም እኔ እንትን አይደለም ማለት ተማመንም። ነገ ምን አርጋ ሩታ እንደምትቀይር አናቅም። ሩታ በምን አይነት ነገር እንደምትቀይሩ አብርሃምን አናቅም። በመጨረሻም አብርሃም ለሩታ ሊሆንም ስለሚችል እኔ እስከሚጋቡ ድረስ ይሄ ነው ብዬ የምናገረው ነገር የለም። እንደው ምን ትላላችሁ? አብርሃም በመጨረሻ ሰዓት አብርሃም ወደ ሩታ ቢመለስ ምን ትላላችሁ? ምንድነው የሚሰማችሁ? እስቲ ሐሳባችሁን አስተያየታችሁን እስቲ ተናገሩ። ምንድነው የሚሰማችሁ? እስቲ እኔ እንጃ እኔ አላውቅም። እኔ ምንም እኔ ደስ ነው የሚለኝ። እኔ ምንም ችግር የለብኝም። እኔ ደስ ነው የሚለኝ እንደው እና ያው አብርሃም ልጁን ከዚህ በኋላም ያው በትክክል መንገድ መርዳት ይጀምራል። የንብረት ክፍያ መከፋፈልም ካለ ንብረቷን ሩታ ማካፈል አለበት። እና በተረፈ ቤተሰብ ወዳቸዋለሁ፣ አክብራቸዋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ወደዳችሁም ጠላችሁም እንግዲህ የአብርሃም ቤተሰብ ሩታን ሄርሜላን ተቀብለዋታል። ባይ ላይክ አድርጉ። እስከ መጨረሻው ቪዲዮ ነው